ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጎኝ ሰላማችሁ ይብዛ። አዲስ ነገር ይዤላችሁ መጥቻለሁ ማለት ነው። ጆሲ እና ማለት ነው የቦኒ እናት ፍርድ ቤት ቀርበዋሉ ማለት ነው። ይሄ እንግዲህ በድጋሚ ነው የቀረቡት፣ 2 ጊዜ መቅረባቸው ነው ማለት ነው። ምንድነው አቀራረባቸው? እንዲሁም ደግሞ የጃኒ ላለው የቦኒ ወንድም ማለት ነው የሰጠው አስተያየት ብዙዎችን እያስቆጣ ይገኛል ማለት ነው። የጠየቀው ጥያቄ እንዴት ነው ካላችሁ ሁሉንም አብራችሁን ከቆያችሁ እስከ መጨረሻው አዳምጡት፣ ተነግራችኋለሁ ማለት ነው። ወደ መጀመሪያው መረጃ ስንገባ እነሱ ለሁለት እንግዲህ ፍርድ ቤት የቀረቡበት ምክንያት በቦኒ ምክንያት ነው። ቦኒ በአንተ ምክንያት ነው ራሷን እንደዚህ ያደረገችው በራሷ ላይ ወሰነችው የሚለው መረጃ ነው። እሱ ደግሞ እያለቀሰ ብዙ መረጃዎችንም ሲለጥፍም ነበረ። ፖሊስም እንግዲህ ባወጣው መረጃ እጁ እንዳለበት ነው እና ከስልኩ ላይም የተገኙ ማስረጃዎች አሉ። ለምን ቶሎ አትመጣም? ዛሬ ካልመጣክ እኔን አታገኘኝም። አንድ ቀን አድሮ በሁለተኛው ቀን ማለት ነው። እሱ ደግሞ በቪዲዮ ጭራሽ ደውሎ ከሴት ጋር እንደነበረ ያሳየው ይሄ ሁሉ መረጃ ተይዟል ማለት ነው። ስለዚህ እሱ እናትም ደግሞ የልጄን ሀቅ አውጡልኝ በማለት ሁለቱም ፍርድ ቤት ቀርበው ነበረ። ፍርድ ቤት ቀርበው አሁንም ድጋሚ ቀጠሮ ነው የተሰጠ ማለት ነው። እንግዲህ ሁሉንም መረጃ ፖሊስ አውጥቶ አልሰጠም ማለት ነው። ብዙ ነገሮች ተደብቀዋል። ምክንያቱም ታውቃላችሁ ያው ሁሉም ነገር በገንዘብ ነው በአሁኑ ሰዓት ላይ እና የወጣው ከስልኳ ውስጥ የተገኘው መረጃ አለ፣ የተላላኩት ቦይስ ማለት ነው። ፖሊስ ስልኩን በእጁ ካስገባ በኋላ እሷና እሱ የተላላኩት ቪዲዮ ኮድ የደወለላት ስንት ሰዓት እንደሆነ እሷ ህይወቷ እንደዚህ ይሄን ቪዲዮ ከለቀቀች በኋላ እንደዚህ ላደርግ ነው ብላ ማለት ነው ህይወቷ ከማለፏ በፊት ከስንት ደቂቃና ከስንት ሰዓት በኋላ እንደሆነ ከሱ ጋር የተደዋወሉበት ያ ሁሉ መረጃ ወጥቷል፣ በፖሊስ እጅ ገብቷል። ስለዚህ የእሱ እጅ አለበት፣ ሰበቡ እሱ ነው ለዚች ልጅ ህይወት መጥፋት ማለት ነው በአጠቃላይ በዛ ምክንያት እንግዲህ እንዲሁም ደግሞ ንብረት ደግሞ የራሴ ነው ይገባኛል እያለን ያለ እናቴ ልጄንም ሀቅ ይውጣልኝ የልጄም ደግሞ ንብረቷ ያላት ሁሉ ይሰጠኝ ላቧ ነው ልፋቷ ነው ብለዋሉ ማለት ነው። ጆኒ ደግሞ የራሴ ነው ሀቄ ነው ብለዋል። መኪናም ብዙ ነገር አለ የተባሉት በአጠቃላይ ካሜራማናቸው ሚስጥሩን የሚያውቁ ሰዎች ጓደኞቻቸው ያወጡት ነገሮች ሁሉ እና አሉ የተባሉ ንብረቶች በሙሉ እሱም ይገባኛል እያለ ይገኛል ማለት ነው። እንግዲህ መጨረሻውን አብረና ያለን። እንዲሁም የወንድምየው ደግሞ ቁጣ ምንድን ነው? ወንድምየው ምን አድርጎ ነው ቁጣ የተነሳው የምትሉት ከሆነ የወንድምየውን ጉድ ልንገራችሁ። ወንድምየው ዱባይ ያለው ማለት ነው ምንድን ነው ያለ፣ እኔ እንደ ማንኛውም ሰው ደስተኛ ነው የሚመስሉኝ ሚዲያ ላይ የማየው፣ ግን ይሄ ሁሉ ነገር ይሄ ሁሉ በደል ያለባትን ማናቀው ታሪክ የለም። ምንም ነገር ሚስጥር አልነገረችውም ማለት ነው። እንዲህ ነው ብላ ማለት ነው። ያው ሚዲያ ላይ አብረው እንደሚታዩት ነው የሚያየው። ብዙም የማውራት እድል ያላቸው አይመስለኝም። ሆነም ቀረም ግን ብዙ ሰዎች ቁጣ ያስነሱት በቦኒ ወንድም ላይ ምንድን ነው ካላችሁ የቦኒ ወንድም የእህቴን ንብረት አንድ በአንድ ማለት ነው እንዲሰጠኝ ብሏል ማለት ነው። ለእናቴ ይረከብ የእህታችንን ንብረት እንፈልጋለን። መኪናዎች፣ ስልኮች፣ የቤት እቃዎች ሁሉ ነገር አላት የሚባለው የባንክ አካውንቷ ሁሉ ነገር ማለት የባንክ አካውንቷ ባንኳ ላይ ያለው ገንዘብ ቡኳ ሁሉ ነገር መረጃዋ ቤት ውስጥ ነው ያለ፣ ዶክሜንቷ በአጠቃላይ ማለት ነው። ስለዚህ ያን ሁሉ ያላትን የሷን ነገር ሁሉ እንፈልጋለን ሲል ሰዎች ደግሞ መጀመሪያ የእህትህን ሀቅ ማውጣት አይቀድምም ወይ አንተ ለገንዘብ የምትንገበገበው ማለት እሱን እንግዲህ በስድብ እየወረዱበት ይገኛሉ ማለት ነው። የቦኒን ወንድም እንግዲህ ቲክቶክ ላይ ወጥቶ ይሄን ነገር ተናግሯል ማለት ነው። ለእናቱም ደግሞ እንደተጠይቀ የተናገረው እናቱም ይሄን ነገር ጠይቃለች፣ የልጄን ሀቅና ንብረቷን ብለዋል። እና ትክክል ናቸው። አሁንም እሷ ሞታለች፣ ዳግም አትመጣም። ግን ሀቋ መውጣት አለበት። ሰበቡ ባሏ ነው። አዎ ባሏ ነው። ሲቀጥል ደግሞ ንብረቷ ትክክል ነው። ልጁም ቢሆን እኮ ያው የኛ ሰው እንግዲህ አሽቃባጭ ስለሆነና ወሬ ማማሰል ስለሚወድ እንጂ ሰዎች የተቆጡት የእሷን እምነት ዋናው ሀቋ አይቀድምም ወይ አንተ ህይወቷ ጠፍቶ ንብረቷን መጀመሪያም ትፈልገዋለህ ማለት ነው በማለት እሱን እየሰደቡት ይገኛሉ። እሱ ግን አሁንም ሀቋን እፈልጋለሁ ንብረት ብሎ ለምን ጠየቅ ንብረት ነው እንግዲህ እየተባለ ያለው ማለት ነው። አሁንም
ነገር ያስነሳው ይሄ ነውና ብዙዎች እየወረዱበት እየሰደቡበት ይገኛሉ። እኔ ትክክለኛ ጥያቄን ይጠየቅ። አሁንም በቃ እሷ ህይወቱ አልፏል። ከዚህ በኋላ ቦኒ አትመጣም፣ ሰው አትሆንም ማለት ነው። ምክንያቱም ምንድነው የሚባል ነገር የለም። መረጃ ወጥቷል። ባልየው ነው። ምን አይነት ይቀጣ ምን ይቀጣ እንግዲህ አናውቅም። ባለትዳሩ ነው፣ እሱ ነው ይሄን ሁሉ በደል የፈጸመው ማለት ነው። ለሱም ልቦና ይስጠው እግዚአብሔር አምላክ ደግሞ እሷን ነፍሷን በአጸደ ገነት ያኑረው። ለቤተሰብ መጽናናትን ይስጥና ወንድምየው ጥያቄ ትክክለኛ ጥያቄ ነው ብዬ ነው በእኔ በኩል የማስበው ማለት ነው። እናንተን ደግሞ ሀሳብ አስተያየት ስጡ። ንብረት ለምን ጠየክ? መጀመሪያ የእህቴን ሀቅ አትልም ወይ? ንብረት ላይ ለምን ትሮጣለ ነው እንግዲህ ውርጅብኝ እየወረደበት ያለ እውነት ነው። አንዴ ሞታለች። ስለዚህ ሀቋ መሰጠት አለበት። አሁኑ መኪና ሁሉ ነገር ያላት ንብረት፣ እሱ ደግሞ ባልየው ደግሞ በስሙ ስለሆነ የኔ ነው እያለ ነው እንግዲህ። እግዚአብሔር ያውቃል። መጨረሻውን ተከታትለን እናመጣላችኋለን። ፍትህ ለቦኔ እንጠይቃለን። አሁንም ረያን የምትኖረው በሳውዲ አረቢያ ነው እና ፕሮፋይሏ ላይ የምታየው ልጅ የአረብ ልጅ የመሰለ ነጭ ልጅ አንዲት ልጅ ስትሄድ ከፍላ ይዛላት እንድትሄድ በኤምባሲ ወረቀት ጨርሳ ይዛ ስትሄድ ኤርፖርት ላይ የአረብ ልጅ ነው ተብላ ትያዛለች። እንግዲህ እኔም ያበሻነቱን አላመንኩም። እንደዚህ ሳይ እውነት ያበሻ ከሆነ አባቱን ጥሬው እያልኳት ነው። እና የአረብ ልጅ ነው ተብለው ሲይዟት የአረብ አይደለም ግን የኔ ልጅ አይደለም አንዲት አበሻ ናት ይዣላት የሰጠችኝ ብላ ቁጭ ስትል ፖሊሶች ልጁን ቀምተው እሷን ወደ እስር ቤት። ታዲያ ወረቀቱ እንዴት ሊሴ ፓሲውን ከየት አመጣሽ ሲሏት ኤምባሲ እንደዚህ እኮ ነው ኤምባሲያችን ለሁሉም እንደዚህ እያሰራ ነው ይዘን የምንሄደው ብላ ቁጭ። እሺ ከዛ አሁን ነው እንደዚህ ያለችሽ እናቲቱ? አሁን ነው እንደዚህ ያለችሽ? አዎ እሺ። እኛ ቤት መጣን ስለነበር ነው። እሺ ኦኬ። ከዛ እኔ እንጃ እናንተ ቤት ምን እንዳለች ስኩት ነግርኛለች። ከዛም በኋላ ልጅቷ 1 ዓመትና 1000 ሪያል ተፈረደባት። የኔ ልጅ አይደለም ያለችው። እሺ አባቱ አበሻ ነው ስላት፣ አዎ። የት ነው ያለው? እዚሁ ሳውዲ አብሮኝ። እሺ እና ታዲያ ለምን ሄዶ እጁን ሰጥቶ ፖሊስ ጣቢያ ደሜ ነው ልጄ ነው ብሎ ልጁን አይጠይቅም? ከእናት በላይ እኮ አባት ነው መብት ያለው አረብ ሀገር ላይ። እኔ እንኳን ልጆቼን ያለ አባታቸው ፍቃድ ይዤ ልውጣ ብል የአረብ ሀገር መንግስት ህጉ አይፈቅድም ያለ አባት ፍቃድ ስላት እሱ ይቃማ ስለሌለው ነው አለች። እና ከሳውዲ አረቢያ ከልጃችሁ ሳውዲ አረቢያ ይበልጥበታል ወይ? አይኑረው ይቃማ፣ ምን ችግር አለው? እጁን ሰጥቶ አስመርምሮ ተይዞ ወደ ሀገሩ ልጁን ይዞ ይገባል። ከልጅና ከሳውዲ አረቢያ የቱ ይበልጣል ብዬ ስላት እሺ ይመጣል፣ ሼር እያረኩለት ነው አሁን ይመጣል አለች። እሺ ይምጣ፣ አንቺን ቪዲዮ አብሪ አልኳት። እና ምንድነው ማድረግ ያለባት? ኤምባሲ አይመለከተንም አያገባንም አሉኝ አለች። ሄዳ የኒካህ ወረቀት ስለሌላቸው ላውራ። አዎ አዚዛዬ። እሺ እችኔ ከአሁን በፊት እኛ ቤት መታ ነበረ። እኔ ደግሞ ፎቶ ምናምን ልካልኝ ፎቶውን ላኩት ማለት ነው። አሳየሁኝ። የእሷ ልጅ ብቻ አይደለም እንደዚህ እየተያዘ ያለው፣ የሌሎቹም ልጆች ብዙ የተያዙ አሉ። አሁን እኔ እዚህ ጋር ብናገር ጨካኝ ክፉ ልጅ አለሽ አይደለም ወይ ሀተቴ መተቴ ያበዛሉ። ግን የፈለጉትን እውነቱን ከመናገር ወደ ኋላ አንልም። እኛ የራሳቸው ጉዳይ አይመለከተኝም፣ ችግር የለብኝም። ግን ልጅ ስትልኩ እኛ ቤት እየመጡ ልጅ ስትልኩ እንዴት ምን ማድረግ እንዳለባችሁ እንዴት መሆን እንዳለበት ተናግረናል፣ አስተምረናል። ጠይብ የመንግስት አካሎችም ተናግረዋል። የጥንቃቄ ጉድለት፣ ችለተኝነት፣ ችኩልነት የሚያመጣው ጦስ ነው። አንዲት እናት ልጇን ስትሰጥ ለማን መስጠት እንዳለባት በደንብ ጠንቅቃ ማወቅ አለባት። ልጁን እናት ልጇን ሰጠች። ልጅ የተሰጠችው እንደ ሀገር በድላናለች፣ እንደ ዜጋ እንደ ኢትዮጵያዊነት። የተዘጋው ባለፈው የተዘጋው በዚህ በህፃን ልጅ ምክንያት ነው። አንድ እናት ነው የተበደለው አይደለም፣ ብዙ እናቶች ናቸው የተበደሉት። አንቺ እንግዲህ ምንም ይሁን ምንም ኤምባሲሽ ሲከሰስ እኮ አደጋ የሚፈጥረው ለዜጋ ነው። እና እኔ እኮ አገሯን አሳልፋ ሰጠች እኮ ነው ያልኩት። አገሯን አሳልፋ ሰጠች ለዜጋው ብሎ ነው እንጂ እኮ ነጭ ወረቀት እኮ እያወቀ እንዳላወቀ ሆኖ ልጄ እንዳልሆነ እያወቀ እኔ አንደኛዋን እህቴን ለመርዳት ሊሴ ፓሲ ወረቀት ሲሰጠኝ እኮ ኤምባሲ እየተባበረኝ ነው አይደል? አዎ ኤምባሲያችን እንዲህ ነው የሚሰራው ስትል አገሯን አሳልፋ እየሰጠች ነው ለሳውዲ መንግስት። በነገራችን ላይ እኔ የሰማሁት ከመጣር መመለሱን አይደለም የሰማሁት። ሺሜሲ ሊበስም በሄደ ሰዓት
ልጁ የማን ነው ሲላት የጓደኛዬ ልጅ ነው። ወረቀት ማን ሰጠሽ? ኤምባሲ ነው ብላ እዛው ነው በካሜራ ተቀርጻ የተያዘው መስሪያ ቤቱ ላይ ማስረጃ ያዘችበት። ስለዚህ ኤምባሲው እንዴት ነው የሚተባበራት ነው ጥያቄ። አሁን እዚህ ላይ ኤምባሲውማ እንዴት ይተባበራል? ራሱን ችግር ላይ ጥላው ሀቡ የአየሩ አዲስ አበባ ደርሶ የተመለሳለ ልጅ ይዞ ልጁን ይዛ የሄደች ልጁን አየር ላይ ጣለችው። ረስታ ወረደች፣ አየሩ ላይ ረስታ ወረደች። ሌላዋ ወርዳ ከሄደች በኋላ እየሮጠች እንደገና ከአየር ልታወርድ ስትል እሷንም ልጁንም ማስገብተው መለሷቸው። ታዲያ የራስሽ ልጅ ቢሆን አትረሺም እኮ ነው። አየሽ ሰው ልጅ ስለሆነ የረሳችው የራሷ ልጅ ቢሆን እንደ ቃረስታው አትወርድም ነበር። ትክክል። ስለዚህ ጥንቃቄ ጉድለቱ የማን ነው? የግንዛቤ ጉድለቱ የማን ነው? ይዞ የሚሄደውና የሚልከው አካል በቃ እችናት አሁን ይልሽ የተለያየ ዙሩፍ አለብን፣ የተለያየ ችግር አለብን አይደል እንዴ? ይሄ ልጅ ያጠራጥራል፣ ቅላቱ ማማሩ ያጠራጥራል። ይጋማላት አይደለ? ይዛ መሄድ አትችልም፣ አውቃለሁ። እሷ ይዛ መሄድ አትችልም። ግን ለሰውን ብሰጠው እኔ ከጎኗ አብሬ ሄዳለሁ። ደርሶ መልስ ገንዘብ ነው የሚጎለው። እኛ እህቴ ጋማይ እኮ የተጀደደ አይደለም፣ በላግ ስለሌለብኝ ነው እንጂ ያላሰፈሩኝ። ጋማይ በጀም አይደለም የተጀደደም አይደለም። አይ ማሬ አሁን እኮ ይኸውልሽ እኔ ወላሂ ይሰቀጥጠኛል አንቺን መናገር። እኔ በልጅ እኔ እኮ እሷ ጥፋት አጥፍታለች፣ ልጄንም ሰታብኛለች፣ እነሱንም ደግሞ አሳልፋ ሰታለች እኮ። ግን እዚህ ማን የሆነው ነገር ነው እንጂ ባሌ ሀገር ገብቷል ብላ ነበር የሚሉት። ሌላ የተለያየ ነገር ተናግረሻል። ባሌ ሀገር ገብቷል ብለሽ ነበር። አው ያለው የኔ ዝም ብሎ እንደዚህ እንትን ሳይሆን ለምን ተዋሻለሽ? እናቴ ይዋሽሽ እኮ ማንም አይደለም። እህቴ መዋሸት አይደለም እኮ ለዋሽ ብፈልግ እኮ አንቺ ጋር እንደዚህ እንትን አይደለም። ወላሂ ምንም እየዋሸው ሳይሆን እሱ ይቃማ ስለሌለው ደግሞ ይሄ እንደ ዝም ብሎ አለ አይደለ? ይቃማ ይኑረዋ። ይቃማ ከልጅ ይበልጣል እንዴ? ምን ሆነሽ ነው? ከሳውዲ ነው እኮ የሚቀርበት። ሌላ ምን ይቀርበታል? ይቃማ ስለሌለ ይቃማን ምክንያት አታድርጉ። አሁንም እኮ ሀቡ ይሄ ነገር ተጣርቶ ዲኤንኤ ተደርጎ ከዓመት በኋላ እኮ ልጇን ትሰጣለች። እኔ እኮ ጠይቄያለሁ። ፎቶ ልካልኝ አልቅሼ በሰዓቱ አልቅሼ ጠይቄ ምንድነው ሀሉ ምንድነው ሲባል አሁን ምንም ማድረግ አይቻልም። ከዓመት በኋላ የልጅቱ ፍርድ ሲያልቅ እንደገና ተጠርተው የሷም እኮ ኦልሬዲ ልጅ እኮ አሁን መለፍ ውስጥ ገብታለች። መፈታቷን ነው የምታየው። መፈታትሽን ነው የምታየው። አትወጫትም እኮ ከዚች ሀገር አትወጭም ልጅሽን ሳትይዥ። ግን የሚያሳዝነው ይሄ ልጅ እድለኛ ነው። በነገራችን ላይ እድለኛ ነው። አንቺ ከምታሳድጊው መንግስት ሊያሳድገው ይሻላል። ለምን ልትልኪው ነበረ። ግን ከዓመት በኋላ ያቺ ልጅ ወደ ሀገር ልትገባ ስትሄድ ኬዙ ይከፈታል። ኬዙ ይከፈትና እናት መታ ዲኤንኤ ምርመራ ተደርጎ ልጁ ይሰጣታል። ባልሽ ግን ሊቀርብ ይገባል። ኒካ ኖረውም ኒካ አልኖረውም እሱን እኮ ነው የምልሽ። አባት ቀረበ የአረብ ልጅ ነው የሚመስለው ልጁ። እናትም አባትም ነው መመርመር ያለባቸው። አዎ ሁለቱንም ይመረምራል። አስለን አባት ይመረመራል። ስለዚህ ከዛ ወዲህ ልጁ መውጣት አይችልም ብለው ነው እንጂ እኔ ወላሂ ሀቡ ለሷ ሳላወራ እኔ ጠይቄላታለሁ። እኔ ከኤምባሲው ጋር ያለውን ግንኙነት ሳጣራ ኤምባሲውማ እኮ በዚህ በልጅ ምክንያት ተዘግቶ እንደገና በስንት ጉር ነው የተከፈተው አሉ። በህፃን ልጅ አላህ ያሳድግላት። ኤምባሲው ተዘግቶ ነበር። ቆንስላ ጽሕፈት ቤቷ ልጅ መላክ አይቻልም ተብሎ ታግዶ በዚህ በህፃኑ ልጅ የተነሳ እህቴ እዛው ፊት ለፊታቸው እኮ ነው አሳልፋ የሰጠቻቸው። እዛው ነው እኮ እነሱ በብር ይሰራሉ። ሁሉም ሰው ነው ግን በብር ይሰራሉ ብላ የምትናገረው ኤምባሲ ጤነኛ ስላደለች ልጅ እቺ እናት የልጅ እናት ስለ ልጅቱ ምንም አይነት ግንዛቤ ስለሌላት ነው። ማሬ አንቺ ልጅሽን ስትሰጪ ለማን መስጠት እንዳለብሽ ማጥናት አለብሽ። ልጅ ከባድ ነው። አንቺ ስላላጠናሽ ልጅሽን ማጣሽው እንደገና ደግሞ ሌላም ህዝብ ተጎዳ። አብሽሪ፣ ጠንክሪ የኔ ውድት። አሁንም የእሷ ፍርድ ሲያልቅ ዓመት ነው የተፈረደባት። የዛ ጊዜ መለፉ ይከፈታል ብለውኛል። እኔ ጠይቄ እሺ። አባትየው ይሄ ነው ጨዋው ዱርዬ ነው የሚለው አይደለም። ኧረ አይደለም ጋይስ፣ እሱ አይደለም። ልጅቷ ሀቡ አሁን እኮ ይኸውልሽ ኤምባሲው ምን ብሎ ያንቀሳቅስ፣ መለፉ እንዴት ይከፈት?
አያምርም። እሱም ያውቀዋል አባትየው ማለት ነው። ይሄ ጨዋው የሚለው አይ ያወቀ ምን ያደርግልኛል አባትየውን እንጂ ያወቀ ማወቁ ምን ሸበካው ስለሌለው ነው። አባቱን ሀቢባ አባቱን አዋሪ ግን እንደ አጀንዳ ሆነ ልጠይቅ ብለሽ ብትይ መጠየቅ ቦረና ብለሽ ነው የሚለው ነው አባቱ። እህቴ ምን የሚለው ነው? ቦረና አለ ላካ አበባ ከሌለክ የሆነ ነገር ጻፍ ወንድሜ። ቦረና ምንድን ነው ያልሽው ማሪ? የዚች እህታችን ጉዳይ እንግዲህ ባለፈው እኔም ሰርቼበታለሁ ማለት ነው። ልጇን ተከልክላለች ማለት ነው። ልጁ በጣም ነው የሚያምረው፣ የአረብ ልጅ ነው የሚመስለው። እንግዲህ ራሷ ልጅ ለሰው ትልካለች። ብዙ ኢትዮጵያውያን በሳውዲ አረቢያ እየወለዱ ከምንም የወለዱት ልጃቸውን ያው ወደ ቤተሰብ ነው የሚልኩት፣ በሰው በሚሄድ ሰው ማለት ነው። እነሱ እዚሁ መስራት ስለሚፈልጉ ወልደው ካርጎ ነው የሚያደርጉ ማለት ይቻላል ልጆቻቸውን። እና እችም እንግዲህ የአረብ ልጅ ነው ሲባል የእሷ ደግሞ አባቱን አምጪ ስትባል እያቸው የላከቻት እውነቱን ታወጣለች እንደሰማችሁት ማለት ነው። አባቱን አምጪ ሲባል አባቱ ኢትዮጵያ ተይዞ ገብቷል ነው። ተይዞ ቢገባ መጥቶ ፍርድ ማውጣት ሀቅ ማውጣት ይችላል እኮ መጥቶ እኔ ነኝ አባቱ ማለት ይችላል። ዲኤን መመርመር ይችላል አባትየው ማለት ነው። እና እነሱም ደግሞ ሳውዲ አረቢያዎች በተለይ የራሳቸውን ዜጋ አሳልፈው አይሰጡም። ከምንም ተወለደ ከምንም ከአረብ የተወለደ ልጅ ወደ ውጭ አይወጣም። አባቱ ሳውዲ ከሆነ በፍጹም መንቀሳቀስ አይችልም ማለት ነው። አይለቁም እሺ ብለው እና በዚህ ምክንያት ውስጥ ገብታለች። ሌሎች ግን ተማሩ ማለት ነው። አንደኛ ከሌላ ዜጋ የምትወልዱት ከአረብም ከሆነ አባትነቱን ከሳችሁ ማረጋገጥ ይቻላል። እንደ በፊቱ አይደለም። ከዚህ በፊት አንድ ሰው ካለ ባል ካለ ኒካ ከወለደ ያ ልጅም ህይወቱ እንዲጠፋ ነው የሚወሰነው። አሁን ላይ ግን በዲኤን ተመርምሮ ትክክለኛ ልጁ ከሆነ እንዲያሳድግ መንግስት ይፈርዳል በሳውዲ አረቢያ። በግድም ሆነ በውድም ከአንድ አረብ ወይም ደግሞ ከአንድ ሳውዳዊ ሰው ከተወለደ ማለት ነው ህጉ ከዚህ በፊት ያው ልጁ እስከ ህይወት ማጥፋት ድረስ ልጁ እንዲደርስበት ይወሰናል ማለት ነው። አሁን ግን ያ ህግ ቀርቷል ማለት ነው። ትክክለኛ ልጁ ከሆነ አባትነቱን ይረከባል በመንግስት ማለት ነው። ለዛ ሌሎች እንደዚህ አይነት ስህተት ከገጠማችሁ ልጁ የአባቱ እንደሆነ ማለት ነው የማስረከብ እንትን አለባችሁ፣ መክሰስ አለባችሁና አባትነቱን አሳውቁ። አትደባብቁለት፣ እንደ ድሮ አይደለም። ሀቢባን ወጥተሽ ማትሳደቢው ስላት እኔ ምን አልኩትኝ? ረዋን ሀቢባን ወጥታ የሰደበችለት አልኩትኝ እናቷን እንደካደች ነው። ሀቢባ ምን አድርጋ ነው የምትሰድባት ነው? በቃ ትልቁ ጸቡ የተነሳው እዛ ጋር ነው። ከዛ እነዚህ ልጅቷ የተከሰሰችው ላይ ምናምን እኔ ተናግሬዋለሁ። እራፉ ማለት መካሰስ አያስፈልግም። እሷም እችም ልጅ ቤት ውስጥ እንኳን ብትሰራ ምናምን ብዬ ጸብ ተፈጥሮ ነበረ እዚህ በአካል ይሄንን እንኳን መጥቻ ቡላንቻ አልነገርኩሽም ጸጥን ያልኩትኝ። ከዛ ተናገር ነው ምናምን እሷን እየወጣ ሀቢባን ብሎክ ካላደረሽ ካልተሳደብሽ በቃ መከራዋን ነው የሚያሳያት። ገባሽ? ከዛ ትላንትና ሶሻል ሚዲያ ምንድነው ይሄን ያህል የሚላት? ለምን ከኔ ጋር ምንድነው ችግሩ? እሱ በቃ ችግርህን ምንድነው ሲባል አይነግርሽም። ቀድሞ ሰደብኩት ደህና አድርጌ ለሰደበኝ ምላሽ ሰጠው ሲያስረዳ ሀቡ የሆነ አሁን ለምሳሌ አንቺ የሆነ ነገር ሲኖር ታስረጃለሽ። አሁን እኔና አንቺ ብንጣላ ወይ ሙኒት ወይ ሳሪ መሃል ገብቶ ሀቢባ ምን አድርጋሽ ነው ምን ተደራርጋችሁ ነው ተብለሽ ትነጋገራለሽ። እሱ ለመነጋገርም ፍቃደኛ ምክንያት የሚያደርገው አንቺን ነው። ልጅቷ ደግሞ ከሁሉም ሰው ጋር ተለያይታ በአካልም ከጎረቤት ጋር ካለው አበሻ ጋር ሶሻል ሚዲያ ካለው ሰው ጋር ተለያይታ እቺ ልጅ ማን ነው ነገ ጧት ብትታመም ችግር ቢደርስባት ብትራብ የሆነ እኮ ሰው ያስፈልግሻል። ሀቡ ከነ ክፋቱ ሰው ያስፈልግሻል። ከሁሉም ሰው ጋር ነው የሚያራርቀው። ገባሽ? ብቻዋን አድርጎ ተጠቀም እንዲመቸው ናርሲስ